ጠዋት ልብስ ስትለብሱ ትጨነቃላችሁ? ቦርጭን ለመደበቅ ትንፋሽን ዋጥ አድርጎ መሄድ ሰለቻችሁ? ስንቶቻችሁ ናችሁ ቦርጫችሁን ለመቀነስ ሮጣችሁ ግን ለውጥ ያላመጣችሁ? ሰላም እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ይዤላችሁ የመጣሁት ቦርጭን እንዴት በቀላሉ በቤት ውስጥ እናጠፋዋለን የሚለውን ነው። አብራችሁን ቆዩ። ሳይንሱ የደበቀን የኢንሱሊን ምስጢር ይህ ነው። በ2 ሳምንት ውስጥ ቦርጭን ያጠፋል የተባለው የአፕል ሳይደር ቪኒገር ተአምርና አጠቃቀሙን እናያለን። ቦርጭ የሚመጣው ከመብላት ብዛት ብቻ ሳይሆን ከሆርሞኖች ችግር ነው። ያ ሆርሞን ኢንሱሊን ይባላል። ኢንሱሊን በደማችን ውስጥ ካለ ሰውነታችን ስብን ማቃጠል አይችልም። ዛሬ ኢንሱሊንን ዝቅ አድርገን ሰውነታችንን የስብ ማቃጠያ ማሽን እንዴት እንደምናደርገው እናያለን። እስቲ ልጠይቃችሁ፣ ለምን እንወፍራለን? ሳይንሱስ ምን ይላል? እስቲ ሰውነታችንን እንደ ፍሪጅ እናስበው። በምንበላበት ጊዜ ኢንሱሊን ይነሳና ትርፍ ኃይሉን እንደ ቦርጭ ያከማቸዋል። ኢንሱሊን እስካልወረደ ድረስ ሰውነታችን ያከማቸውን ቦርጭ መጠቀም አይችልም። ታዲያ ኢንሱሊንን የሚያንሩት ምንድን ናቸው? ስኳር፣ ዳቦ፣ ፓስታና በተደጋጋሚ መብላት ነው። በቀን 6 ጊዜ እየበላ ቦርጭን ማጥፋት ዘበት ነው። ስለዚህ ቦርጭን ለማጥፋት ተፈጥሯዊ መፍትሄዎችን እናያለን። አሁን ወደ መፍትሄው እንግባ። የመጀመሪያው ቦርጭን ለማጥፋት የሚጠቅመን ንጥረ ነገር አፕል ሳይደር ቪኒገር ነው። ይህ ፈሳሽ በውስጡ አሴቲክ አሲድ አለው። ስራውም የኢንሱሊንን መጠን ማረጋጋት። 1 ብርጭቆ ውሃ ላይ 1 የሾርባ ማንኪያ አፕል ሳይደር በመጠቀም መጠጣት በጣም ወሳኝ ነገር ነው። ነገር ግን ስንጠጣ አሲዱ ጥርሳችንን እንዳይነካው በስትሮ ብንጠጣው ይመረጣል። ይህን የምንጠጣው ከምግብ 15 ደቂቃ በፊት ቀደም ብሎ ብንጠጣው ቦርጭን ለማጥፋት ከፍተኛ አስተዋጽኦ አለው። ነገር ግን ጨጓራ የሚያመንና የጨጓራ ቁስለት ያለብን ሰዎች ምግብ ከተመገብን በኋላ ብንጠቀመው መልካም ነው። ሁለተኛ የሎሚና የዝንጅብል ሻይ ነው። ጠዋት በባዶ ሆድ ሞቅ ያለ ውሃ ላይ ሎሚና ዝንጅብልን ጨምሮ መጠጣት ሜታቦሊዝምን ያፋጥናል። ስለዚህ ይህንን ሳንሰለች ሁሌም ብንጠቀም ጥሩ ለውጥ እናይበታለን። ሶስተኛ ጾም መጾም ነው፣ ወይም ደግሞ ኢንተርሚተንት ፋስቲንግ የምንለው ነው። ጾም መጾም መራም ማለት አይደለም። የመብያ ጊዜን ማራዘም ወይም የመመገቢያ ጊዜን ማራዘም ማለት። ለምሳሌ የጠዋት ቁርሳችሁን ዘለል አድርጋችሁ 4 ሰዓት ላይ ጀምሩ። ማታ ደግሞ 2 ሰዓት ላይ እራታችሁን አቁሙ። በዚህ መሃል ላይ ባለው 16 ሰዓት ውስጥ ሰውነታችን ሌላ ምግብ ስለማያገኝ ወደ ተከማቸው ቦርጭ ሄዶ እሱን መመገብ ይጀምራል። ስለዚህ ቦርጭ የሚጠፋው በእንቅልፍ ልባችን ነው ማለት ነው፣ በተኛንበት ሰዓት ነው ማለት ነው። ውድ ተመልካቾቼ ይህንን ለ2 ሳምንት ብቻ ሞክሩት። ከስኳርና ከዳቦ ብቻ ተቆጥባችሁ አፕል ሳይደር ቪኒገርን እየጠጣችሁ ለውጡን እዩት። ቦርጭ ሲጠፋ የጀርባ ህመም፣ የጉልበት ህመምም አብሮ ይጠፋል። ሞክሩትና ኮመንት ላይ አሳውቁኝ። አመሰግናለሁ።